የጠገባችሁ ጴንጤዎች ረፉ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የሚሰባችሁ ረፉ። የተበታችሁ አገልጋዮች ረፉ። ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝም። ጋይስ እንደምን አላችሁ? ዛሬ እንግዲህ ገብርኤል ነው እንደምታውቁት ማለት ነው። ያው አምሮባታል ፏ ብላለች። ያው እኛም ማቻርገናል በምንችለው አቀብ ዲንስ ባረጋችሁ ነው። ኔክስት ሱሬን አጥቼው ነው። አሁን ወደ አዋሳ እየሄድን ነው ማለት ነው። መኪና እየጠበቀን ነው። የሚገርም ቀን ነው የሚሆነው። ተከታተሉ ትወዱታላችሁ። ጋኒ በጣም ጓግታለች። ይከሰነት ማለት ነው። ትዝታው እንደምን አለ ደህና እንዳሉን እያየሁኝ ነው። ለማንኛውም አሁን በተናገርከው ነገር ብቻ ራሱ እንደው ስሙን በአንደበት ለመጥራት ብትደፍርም ብትሞክርም ምን ያህል ለክርስቶስ ጠላቱ እንደሆንክ ጸረ ክርስቶስ እንደሆንክ ላሳየው ይችላል። ከመጽሐፍ ቅዱስ ፍቀድልኝ። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ቪዲዮ ዘንዶ አፉን ከፈተ። ዘንዶ የተባለው ማን ነው? አፉን የከፈተው ወደ ማን ነው? ማንን ለመዋጥ ነው? እናያለን። ሌላኛው አዶናይና ጃኒ በዓሉን አከበሩ። ይህንንም እናያለን። ጃኒ እሰይ ስለት የሰመረ አለች፣ ስለቷንም አስገባች የሚሉትንና ሌሎች አዝናኝ መረጃዎችን ይዤ መጥቻለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባቸዋለሁ። ወደ መረጃው። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ ስለ ታቦት እስቲ ትንሽ ንገረኝ። እኔ ከሩቅ ነው ማቀውና ተጠግቼ አላውቀውምና ያደግኩት በኦርቶዶክስ ቤተሰብ ውስጥ ነው። በዚህ አጋጣሚ እኔ ለኦርቶዶክስ እምነት ምንም ጥላቻ የለኝም፣ ሊኖረኝም አይችልም። እንዳልከው ነው እንግዲህ ከሩቅ ሆኖ ሲታይና እንደኔ ደግሞ ውስጥ ገብተህ ስታየው መልኩም እይታህም እውቀትህም ይለያያልና ታቦት ብለው የሚያዘጋጁት ያው የሚሉት ነው ምለው እኔ ምክንያቱም ስለማላምን በአዲስ ኪዳን ታቦት ተቀርጾ ካህናት የሚሸከሙት 2-3 በነ ሚካኤል በነ ገብርኤል ስም የተዘጋጀ ምናምን እንዲህ የለም መጽሐፍ ቅዱስ ላይ። ይሄ የሰው ስርዓት ነው። መጽሐፍ ቅዱስ ላይ የሌለን ነገር በስምም አንጠራም። እኛ በአዲስ ኪዳን ታቦት ብዬ ለመጥራት አልደፍርም። ምክንያቱም የሰየሙት እነሱ ስለሆነ ታቦት ብለው የሚጠሩት በሚለው ነው ምገልጸው። ግን እኔም በዛ በነበርኩ ጊዜ ታቦት እያልኩ ነበር ምጠራው። እኔም ራሴ እዛ በነበርኩ ጊዜ ታቦት ነው ብለው እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው። አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? የሁሉ ምንጭና የሁሉ ባለቤት እግዚአብሔር ነው። ታዲያ ከየት አምጥቴ ነው የገብርኤል ስጦታ ብለ የምትጽፈው? እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤል ልዬ በእግረ መንገዱ ተው ረፉ። የጠገባችሁ ጴንጤዎች ረፉ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፉ። የተበታችሁ አገልጋዮች ረፉ። ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝም። ጠንቋይ ቤት ሄደው እንዴት ነገር በጣም እየተደጋገመ ነው። ስፔሻሊ እጃቸው ላይ ከሚያደርጉት ቀለበት ጋር ያያይዞ ያወራንንም ሰው አው እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። አይከብድም? ቄስ መናፍስት እያባረሩ እያገለገሉ ብዙ ተከታይ ያላቸው አባረው አያውቁም። መናፍስት ያስጨዋሉ፣ ይጮህላቸዋል። ትንሹ መንፈስ ለትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት ዛ በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል ሰዎችን ላሳምኖ ለማምጣት። ለቆ ግን አያውቅም። ይጮሃል፣ መጮህ ይጮሃል፣ አይለቅም። ስር ነቀል ለገው ለውጥ አይመጣም። በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። ከዚህ በፊት እኮ ተነጋግረናል። የኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ? እንደዛው ብዙ የገደሉት ሰዎች አለ። እንደሱ ነው የሚያደርጉት እንጂ
ድኖ ማዕቅም አጋንንትም ለነሱ ጮሆላቸው ለቆላቸው ማዕቅም በመናፍስት እንደሚንቀሳቀሱ ደግሞ ከሚያደርጉት አሁን ደግሞ ይሄ መናፍስት አሰራሩ ከምን ጋር ተያይዟል? ከዚህ በፊት ስንጮ የነበረው ከኒው ኤጅ ሙቭመንት ጋር ተያይዟል። በሳይኪክ ፓወር ነው ብዬ ወደ 5 መጽሔት እንዳውም ወንድማችን ሐዋርያት ታምራት ታረቀኝም በስንት ምክር ከሌሊቱ እስከ 9 ሰዓት ቁጭ ብዬ ምክሬው ተው ይሄን ነገር ይሄ የመንፈስ ቅዱስ አይደለም፣ ሳይኪክ ፓወር ተለማምዶ ነው ያመጣው። ነፍሴ ከውስጤ ወጣ ትሄዳለች ይለኛል። ማን ነው? ታምራት ታረቀኝ። አረ ትልቅ አገልጋይ ነው። ቄስ ታወቀ ትልቅ አገልጋይ ነው እኮ መክሬው ነው። አሁን ወደ ወንጌሉ መለስኩት። እኔ ሳንዴ ስኩልም ያስተማርኩት እኔ ነኝ፣ ደህንነትም ያስተማርኩት እኔ ነኝ። እሱማ አኩርፏል በወቅቱ ብዙ አይነት ጥቃትም ሊያደርስብን እኔም ባለቤቴም ልጄም ላይም ብዙ ነገር አድርገዋል በወቅቱ ማለት ነው። አሁንም ሊያረጉ ይችላሉ። ከዚህ በኋላ ማረጉም የሚል ነገር የለኝም። ግን ምንድነው ያልኩት እኔ በጌታም ስላሳደግኩት ይህን ሰው እሱም መስክሯል፣ ወጥቶ ተናግሯል በወቅቱ ይሄን ተው ወንጌል ብንሰራበትስ ነው እኮ ያለኝ በአፉ በሳይኪክ ፓወር ወንጌል አይሰራም። ሰው ብናመጣትስ በዚህ አይሰራም። ትዝታው እንደምን አለ ደህና እንዳሉን እያየሁኝ ነው። ለማንኛውም አሁን በተናገርከው ነገር ብቻ ራሱ እንደው ስሙን በአንደበት ለመጥራት ብትደፍርም ብትሞክርም ምን ያህል ለክርስቶስ ጠላቱ እንደሆንክ ጸረ ክርስቶስ እንደሆንክ ላሳየህ ይችላል። ከመጽሐፍ ቅዱስ ፍቀድልኝ። ወዳጃችን ምንድነው ያልከን? ታቦት የሚለው ይፈለጥ አልክ። ሰው ታቦት ብለን የምንጠራው እኛ በኤርሲያናችን ውስጥ የጌታ ጠረጴዛ፣ ቅዱስ ጠረጴዛ ወይም ደግሞ መሰዊያ እያልን የምንጠራው እንደሆነ ይታወቃል። ወደ ፕሮቴስታንቱ ስትሄዱ በተለይ በጴንጤ አዳራሾች ውስጥ የጌታ ጠረጴዛ ወይም መሰዊያ የለም። ስለዚህ ወዳጃችን እናንተ ጋር ያለውንም ፍለጡት አለን። መጽሐፍ ቅዱስ ላይ ግን አለ ማስረጃ። በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 21 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ከጌታ ማዕድ እና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ሳይመልታኔስሊ ማለት ነው። በተመሳሳይ ሰዓት ከጌታ ማዕድ እየተካፈልክ ከአጋንንት ማዕድ መካፈል የለብም አይቻልም እያለን ነው። የጌታ ማዕድ የሚለውን እንግሊዝኛውም the Lord's table ይለዋል። የጌታ ጠረጴዛ ማለት ነው። ይህም ቅዱስ ቁርባን የሚሰናዳበት ማለት ነው። ማዕድ የሚለው እዚህ ጋር ማስረጃ ልስጥ ለቃሉ። ኦኬ ተቀበል። የመጽሐፍ ቅዱስ መዝገበ ቃላት ያውን በማን የተዘጋጀ? በመጽሐፍ ቅዱስ ማህበር። የመጽሐፍ ቅዱስ ማህበር የራሳቸው የፕሮቴስታንቶችም ጭምር ነው። ሰው ገጽ 54 ላይ እንዲህ ይላል። ስክሪን ላይ ተመልከቱ። ማዕድ ይልና የምግብ ጠረጴዛ ካለ በኋላ ዝቅ ብሎ ማርክ ያረኩበትን እዩ። ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል። ጋይስ እንደምን አላችሁ? ዛሬ እንግዲህ ገብርኤል ነው እንደምታውቁት ማለት ነው። ጃም አምሮባታል፣ ፏ ብላለች። ያው እኛም ማች አድርገናል በምንችለው አቅም። ጂንስ ባረግነታችን ያው ነጭ ሱሪን አጥቼው ነው። አሁን ወደ አዋሳ እየሄድን ነው ማለት ነው። መኪና እየጠበቀን ነው ታች። የሚገርም ቀን ነው የሚሆነው። ተከታተሉን፣ ትወዱታላችሁ። ጃኒ በጣም ጓግታለች። ቢከስ ስለት ማስገባት አለባት አይደል? ስለቴ ደግሞ ደርሶልኛል። እንግዲህ እንደተመለከታችሁት አዶናይና ጃኒ በዓሉን አዋሳ ገብቶ አክብረዋል። በጣም ደስ ይላል። ጃኒም ስለቷን አግብታለች። በጣም ደስ የሚልና አራያ የሆኑበት ስራ ነው ማለት ይቻላል። ሌላኛው ግን እንግዲህ ስለት አግቡ ይላል። ይትቁም ራቀ ከቅድመ ንጉስ፣ ከንጉስ ፊት ራቁትህን አትቁም ይላል። ስለዚህ እህታችን ጃኒ ስለቷን አስገብታለች። ወንድማችን አዶናይም ወደ በዓሉ አቅንቶ በዓሉን አክብረዋል፣ ስለቱን አስገብተዋል። ይህ የክርስትና ምልክት ነው። እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን እንላለን። ሌላኛው ግን ታቦት አያስፈልግም፣ እናንተ ትገነባላችሁ፣ እኛ እናፈርሳለን የሚሉ ሰዎች ተነስተዋል ማለት ነው። እናንተ እየሰጣችሁ ትገነባላችሁ፣ እኛ እየተናገርን እኔ እየተናገርኩ አፈርሳለሁ። እናንተ እየሰጣችሁ ትገነባላችሁ፣ እኔ እየተናገርኩ አፈርሳለሁ ብለዋል ቃል በቃል ፓስተር እዩ ጩፋ። እንግዲህ በጣም ቆሻሻ ንግግር ነው የተናገረው። አፈርሳለሁ፣ ልማትን አፈርሳለሁ ማለት በራሱ የሚያስጠይቅ የሚያሳስር ነው። ምክንያቱም ህንፃ ስራዎች ልማት ናቸው። ቤተክርስቲያን የልማት አካል ነው። መንፈሳዊ ስርዓት የሚከናወንበት ነው። እንዲህ ብሎ አፉን ከፍቶ መናገር የዘንዶ ንግግር ነው ማለት እንችላለን። ሌላኛው አቶ ሳሙኤልና ዮናታን ታቦት ጣዖት ነው በሚል ንግግር አድርጓል፣ ወይም ደግሞ ውይይት አድርጓል። በሚያሳዝን ሁኔታ
ታቦትን አንቀበልም እያሉ ነው። ቆዩ እናንተ ግን ማንን ነው የተቀበላችሁት? ታቦት ኦሪት ዘጸአት ላይ ተጽፏል። ሙሴን እግዚአብሔር አምላክ ቀርከመ ቀዳሚ እንደ ቀድሞ አድርገህ ስራ ተብሎ ሰርቷል። እኛንም እንደ ሙሴ አድርጋችሁ ስሩ ተብለን ታዘናል። ሰርተን የእግዚአብሔር ማደሪያ አድርገን እንጠቀማለን ማለት ነው። የእግዚአብሔር ማደሪያ ነው ታቦት። ስለዚህ የእግዚአብሔር ማደሪያ ነው። እግዚአብሔር እንዳዘዘን እንጠቀማለን፣ ለአገልግሎት እንጠቀማለን ማለት ነው። እናንተ ግን ታቦት አያስፈልግም ትላላችሁ፣ ስለት አያስፈልግም ትላላችሁ፣ ጥምቀት አያስፈልግም ትላላችሁ። ምንድን ነው ለእናንተ የሚያስፈልገው? እንግዲህ ታቦት ብቻ ሳይሆን አያስፈልግም የምትሉት ታቦትን ብቻ ሳይሆን ጥምቀትም አያስፈልግም ትላላችሁ፣ ስጋ ወደሙ አያስፈልግም ትላላችሁ፣ ሜሮን አያስፈልግም ትላላችሁ፣ ስለት አያስፈልግም ትላላችሁ፣ ጃንጥላ፣ ዕጣን፣ መባ መስጠት፣ ለቤተክርስቲያን መስጠት አያስፈልግም ትላላችሁ። እናንተ ግን እየዘረፋችሁ ዘይት እንሸጣለን እያላችሁ ጸልየናል እያላችሁ ምዕመናኑን እየዘረፋችሁ ትገኛላችሁ ማለት ነው። አንድ ነገር ልንገራችሁ፣ አዳምጡኝ። እንግዲህ እመኢተወልደ ዳግመ እማይ ወእመንፈስ ቅዱስ ያለ መንግስት እግዚአብሔር ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግስት ሊያይ አይችልም ብሏል ዮሐንስ ምዕራፍ 3 ላይ ማለት ነው። ጥምቀት አያስፈልግም ትላላችሁ፣ ሜሮን አያስፈልግም ትላላችሁ፣ ስጋ ወደሙ አያስፈልግም ትላላችሁ። ራሱ መድኃኔ ዓለም ክርስቶስ እመኢበላይክሙ ስጋሁ ለወልደ እጓለ እመሕያው አልበክሙ ሕይወት፣ የሰው ልጅ ክርስቶስን ስጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም ይላል። እና እናንተ እነማን ናችሁ? ታቦት ብቻ ሳይሆን የሌላችሁ ክርስቶስም ከእናንተ ጋር የለም። ለምን? ያልተጠመቀ ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግስት ሊያይ አይችልም ብሎ ራሱ መድኃኔዓለም ክርስቶስ አስተምሯል። የክርስቶስን ስጋውን ያልበላ ደሙን ያልጠጣ የእግዚአብሔርን መንግስት አያገኝም፣ መንግስተ ሰማያት አይገባም ያለው መድኃኔዓለም ክርስቶስ ነው። ስለዚህ ታቦት ብቻ ሳይሆን የሌላችሁ እናንተ ክርስቶስንም የላችሁም፣ ክርስቶስንም አልተቀበላችሁም ነው። ይህንን ቪዲዮ አድርሱልኝ። ይህንን ቪዲዮ ለአቶ በጋሻው፣ ለአቶ ሳሙኤል ትዝታው ሳሙኤል፣ ለአቶ ዮናታን፣ ለአቶ እዩ ጩፋ አድርሱልኝ ማለት ፈልጋለሁ። እናንተ ገና ኢየሱስን አልተቀበላችሁም ትላለች ቤተ ክርስቲያን። ኑ ተቀበሉ፣ ተጠመቁ፣ ስጋ ወደሙ ተቀበሉ፣ ስጋ ወደሙ አማናዊ እንደሆነ እመኑ። እናም ክርስቶስን ከዛ በኋላ ትቀበላላችሁ። ማለት እወዳለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።